ምንም ደስተኛ ያደረገ ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ሰው አንዳንዴ ሻማ ነው ስም ብሎ አንድም ሰው ሳይረዳው ስም ብሎ አልፏል። ነገርየው ለሞት የሚያበቃ አይደለም። የብዙዎቻችን የሳቃችንና የደስታችን ምንጭ የሆነ እስካሁን ድረስ ህልፈቱን ማመን የከበደን የነጻነት ወርቅነህ የህልፈት ጉዳይ ብዙ ነገሮችን ይዞ እየመጣ ይገኛል። አሁን ባለን መረጃ መሰረት ደግሞ የህልፈቱ ጉዳይ አንዳንድ ጥያቄዎችን እንዳስነሳና እንዴት ሞተ፣ በምን አይነት ሁኔታ ሞቷል የሚለውን ነገር ለማየት ጥቂት ነገሮችን ለመጓዝ ሞክረን ነበር። በሆስፒታሎች ዘንድ አንዳንድ መረጃዎች ወጥተዋል። በታዎችስ እንዴት አለፉ፣ በየትኛው የህይወት መልክ ነው መጨረሻው ያበቃው የሚለው የብዙ ሰዎች ጥያቄ ነበር። ከዛ ጋር ነበር ያውቃሉ እያንዳንዱ ነገር ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። በሞትና በህይወት መካከል እንኳን ሆኖ ነገ ላይ ተስፋ እንዳለ የሚያወራ ብርቱ ነው። ብዙዎቻችንን አጽናንቶናል። ከልጅነታችን ጀምሮ እያየነው እንኳን ብንኖር ነገር ግን የእያንዳንዳችን እድል ከፋች ሆኖ በችግረን ጊዜና በማጣት በግራ መጋባታችን ጊዜ አብሮን የነበረ የሁል ጊዜ እንደ አባት የምናየው ከእድሜው በላይ የበሰለ ለኛ በጎ ሐሳብ ያለው ሰው ነው ሲሉ ይደመጣሉ። ምን ያህል ግፍ እየተሰራ እንደነበረ ማለት ነው። በጣም ውስጡ አንጀቱ እያለ የኖረ ልጅ ነው። ብዙዎቻችን እንደምናውቀው የፊልሙ ኢንዱስትሪ ላይ ትልቅ ተጽዕኖችን የፈጠረ ሰው ብቻ መሆኑ ሳይሆን በእያንዳንዱ ኢትዮጵያዊ ዘንድ ፈገግታውና ሳቁ የስራ ወዳድነቱ ሁልጊዜ ከልባችንና ከአእምሯችን የሚጠፋ አይደለም። ሁሉም የሚያስታውሱት አንድ ነገር አለ። ነጻነት ባለበት ሁሉ ሳቅ አለ፣ ነጻነት ባለበት ሁሉ ደስታ አለ ተብሎ ይታመናል። እስከዛሬ ድረስ የነፂን መሞትና ማረፍ አንዳንዶቹ ማመን ከብዷቸዋል። ነገሩ እውነት እንደሆነ ለማረጋገጥ ረጅም ርቀቶችን እንኳን እየሄዱ እስካሁን ድረስ ህልም እየመሰላቸው እንደሆነ ይታወቃል። ብዙዎቻችን ይህን በሰማን ጊዜ ልባችን ተሰብሮ መጽናናት ከብዶናል። ዛሬ ላይ አዲስና ሰበር መረጃዎች ወጥተዋል። ነጻነት ወርቅነህ እንዴት ሞተ ሁኔታና በዚያ መካከል አብሮት የነበረ ቀረጻ ላይ ሲሰራ የነበረ ካሜራማን እንደሸኘውና ወደ ቤቱ ነጻነት ወርቅነህ እንደሄደ ተሰምቷል። ነገር ግን ከዚያ በፊት ሁሉንም ሰላም ብሏቸው ተሰናብቷቸውና የነበረውን የቀረጻ ሰዓት በደስታና በሳቅ ጨርሶ እንደነበር ይታወቃል። ነገር ግን ቤቱ ከደረሰ በኋላ ከጥቂት ሰዓታት በኋላ ለዚህ ካሜራማን ወይም አብሮት ለነበረ ሰው ስልክ ይደወልለታል። ምን እንደተፈጠረ ለማወቅ በፍጥነት ወደ ቤቱ እንዳመራ ይነገራል። ከዚያም አለፍ ብሎ ያንን ካሜራማን ተከትሎት የነበሩ ሰዎችም ሄዱም። ነጻነት እንደታመመ ከቤት ተደውሎ ተነገረው። በዚያ መካከል ወደ ቤቱ ሄዶ ነጻነት ወርቅነህን በአፋጣኝ ወደ ሕክምና ተቋም ለመውሰድ በፍጥነት መነሳቱ ይታወቃል። ነገር ግን በዚያ መካከል ወደ ሕክምና ተቋም እየተወሰደ ባለበት ድንገት ህይወቱ እንዳለፈ ተሰምቷል። ከዚያ አለፍ ብሎ ደግሞ ያንን የአስከሬን ምርመራ ከመደረጉ በፊት ወደ ቤት ለመመለስ እንቅስቃሴ ቢጀመርም ከፖሊስ ጋር ተጨማሪ ሰዎች መጥተው የአስከሬን ምርመራ እንዲደረግ ወደ ቤት ሳይሆን ወደ ሆስፒታል እንዲያመራ ተደርጓል። በዚያ መካከል ደግሞ አንዳንድ ሰዎች ነገሩን ለማጣራት ቢሞክሩም ሆስፒታል ደርሶ አንዳንድ ምርመራዎች እንደተደረጉ ይታወቃል። የኋላ ነገሮች እንደዚህ ናቸው። ቤት ከደረሰ በኋላ የድካም ስሜት እንደተሰማውና ቀዝቃዛ ጭማቂ ተዘጋጅቶለት እንደተሰጠው እንደጠጣም ይታወቃል። ከአንዳንድ ህመሙ ጋር አገናኝቶት ማን ያውቃል የስኳር ብዛቱ ወይም ተጨማሪ ነገሮችን የሚጣፍጥ ነገር መውሰዱ ነገሩን አባብሶበትም ሊሆን ይችላል የሚል ሐሳብ ለማንሳት ሞክረዋል። እንግዲህ በጣም ሰው የለኝም ነው ያለኝ። እንዴት ማለት ስለው በቃ ወንዴ እንዳይመስልህ
ሰው የለኝም። 3 ልጆች ያሉት ነጻነት ወርቅነህ አንደኛው ታላቅ ልጁ እስካሁን ድረስ መጽናናት እንደከበደውና የአባቱን ህልፈት እስካሁን ድረስ እንዳላመነ ብቻውን በብዙ ትካዜና ለቅሶ ብቻ ከማንም ጋር እያወራ እንዳልሆነ ግራ ተጋብቶ እየሰነበተ እንደሆነ መረጃዎች ወጥተዋል። ከጥቂት ቀናቶች በፊት አብረው ስልክ እንዳወሩና እንደተነጋገሩ ቢነገርም ነገር ግን ነጻነት ወርቅነህ ከዚህ በኋላ ያለውን የኢትዮጵያን ኑሮ አብቅቶ ወደ አሜሪካ መግባት እንዳለበት አብሮ ተመካክረው ቢሆንም ነገር ግን ነጻነትም ጥቂት አመታቶችን ኢትዮጵያ ውስጥ ለስራ ቢቆይም ተመልሶ ከነሱ ጋር ከዚህ በኋላ ባለው እድሜ ከልጆቹ ጋር ለማሳለፍ አብሮ እንደተመካከሩና ቀጥሎ አሜሪካን ሄዶ እንደሚኖር መወሰኑ ይታወቃል። ኢቢኤስ ላይ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አለኝ የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ነገሩ ግራ የሚያጋባ መሆኑ በሁላችንም ዘንድ ግልጽ ነው። መታመሙ ምክንያት ቢሆንም ነገር ግን የልፈቱ ሁኔታ ብዙዎችን ግራ አጋብቷል። አንድ ሰው ስራ ሰርቶ ካሜራ ቀርጾ ቪዲዮ ሰርቶ ተመልሶ ቤቱ ሄዱ አረፈ ሲባል ብዙዎቹ ዘንድ ማመን የከበደው ነገር እየተንቀሳቀሰ ቢሆንም ነገር ግን የሆስፒታል ምርመራው ሙሉ በሙሉ ነጻነት ወርቅነህ ምንም አይነት የሰው እጅ ያልታከለበት ህልፈት እንደሆነ ፈጣሪ የጠራበትን መንገድ እንግዲህ ሁላችንም እርግጠኛ መሆን አንችልምና በዚያ መካከል ያለፈበት መንገድ በራሱ የህመም ምክንያት እንደሆነ እየወጡ ያሉ መረጃዎች ያሳያሉ። በድሬ ልቅበር ስለው ነበር እሱም ተናግሮታል ይሄን ባይዘው ኢንተርቪው ላይ። ስለዚህ እኛ አሁን የሱ ቃል ይከበር በስሙ እንዳይለመን እንደ ስሙ ሳይሆን ራሱን ደብቆ ችግሩን ውጦ ያለፈው ታላቁ አርቲስት ነጻነት ወርቅነህ ከወር በፊት ህይወቱ ያለፈው የታላቅና ትሁት አርቲስት በህይወቱ የመጨረሻ ዓመታት ላይ የገጠሙትና ያልተሰሙ እጅግ ልብ ሰባሪ የሆኑ እንዲሁም የነጻነትን የህይወት እውነቶች በግልጽ ያሳየ በርካታ ኢትዮጵያውያንን ያስደነገጠ መረጃ ከቤተሰቦቹ አንደበት ተሰምቷል። ቤተሰቦቹም የኢትዮጵያ ህዝብ ይፍረደን ብለው እውነታውን ከአደባባይ አስጥተውታል። ያ በሁሉ የሚወደድ ያ ለሁሉ የሳቅ ምንጭ የሆነ ከያኒ በሚስቱ ግን እንደማይወደድ እንደውም ታላቅ ወንድሙ እንደሚለው ጨርቅህንና መጽሐፍን ይዘህ ወደ መጣበት ተመለስ ተብሎ ሞራሉ ተነክቶ ውስጡ ተከፍቶ ሲኖር እንደከረመ ታላቅ ወንድሙ ይናገራል። ይህም ነጻነት በቂ ሕክምና እንዳያገኝ እንዲሁም የተረጋጋ ህይወት እንዳይኖር እንዳደረገው ይናገራል። ጨምሮም ነጻነት በትዳሩ ተስፋ ቆርጦም እንደነበር ገልጿል። ይህንን ችግር በስምምነት ለመቋጨት በማሰብ ነጻነት ኢትዮጵያ መጥቶ ከዚህ እርሱ እየሰራ ገንዘብ በመላክ ልጆቹን ለመርዳት ይወስናል። ለበርካታ ዓመታት በአማቾቹ ቤት ይኖር እንደነበር የሚታወቀው ነጻነት ከእነርሱ ጋር ግን የነበረው ግንኙነት ሚዲያ ላይ ሲወራ እንደነበረው እንዳልሆነ ቤተሰቦቹ ይፋ አድርገዋል። እንደውም ብዙ ጊዜ ውጪ እንደሚበላና አምሽቶ እንደሚገባ፣ ይህ ግን የነጻነት ባህሪ ያለመሆኑን ይፋ አድርገዋል። የልብ ጓደኛው እንደሆነ የተነገረለት አርቲስት አስናቀም አጣጭ እንጂ እውነተኛ ጓደኛ እንዳልነበር በድፍረት ቤተሰቦቹ ተናግረዋል። ነፂ ለሱ ጤና የሚጠነቀቅና የሚያስብ እውነተኛ ጓደኛ እንዳልነበረው በይፋ ተናግረዋል። በወንድማቸው ሞት ልባቸው የተሰበረው ቤተሰቦች አሁን ላይ ከነጻነት ጋር በተያያዘ እየተሰሙና እየተነገሩ ያሉ መረጃዎች ፍጹም የተሳሳቱና ከእውነት የራቁ መሆናቸውን ገልጸዋል። ይህን አጋጣሚ ተጠቅመው በወንድማችን ሞት ምክንያት እውቅናንና ዝናን ለማግኘት የሚደረገው እንቅስቃሴ ሊቆም እንደሚገባም አሳስበዋል። ለዛሬ ከጆሮ ሚዲያ ለእናንተ ያዘጋጀነው የትንታኔ ዜናችን ይህንን ይመስላል። ስላዳመጣችሁ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ነፍስ በሰላም ትረፍ ያላችሁ ሐሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ።